የካርቦን ልቀትን በመቀነስ የአየር ንብረት ለውጥን መከላከል የነዳጅ ወጪን በከፍተኛ ደረጃ መቀነስና አነስተኛ የጥገና ወጪ መጠየቃቸው የኤሌክትሪክ ተሽከርካሪዎችን የዘመናችን ተመራጭና ዘላቂ የትራንስፖርት መፍትሄ እያደረጋቸው ይገኛል። እነዚህን ለአካባቢ ተስማሚና ኢኮኖሚያዊ ጥቅም ያላቸው ተሽከርካሪዎች በዓለም አቀፍ ደረጃ እየተስፋፉ ባሉበት በዚህ ወቅት ኢትዮጵያም ዘርፉን በስፋት ለማሳደግ ጉልህ እርምጃዎችን እየወሰደች ትገኛለች። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በራኦ ሐሰን በሀገሪቱ የኤሌክትሪክና የተፈጥሮ ጋዝ ኤልኤንጂ ተሽከርካሪዎችን አቅርቦት እንዲሁም የስፔር ፓርት አቅራቢነትን ለማጠናከር ሰፊ የፖሊሲ ማሻሻያዎች ተደርጎ ወደ ትግበራ መገባቱን ገልጸዋል። ሚኒስቴር መስሪያ ቤቱ ከዚህ ቀደም የነበሩ ህገወጥ አሰራሮችን በመግታት የሀገር ውስጥ አቅምን በማጎልበትና ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚረዱ ቁሳቁሶችን ከቀረጽ ነጻ በማድረግ ረገድ እርምጃ መውሰዱንም ጨምረው ገልጸዋል። የትኛውም ስፔር ፓርት ለዚህ የሚገቡ ስፔር ፓርት አሁን ላይ በመንግስት ድጋፍ በፖሊሲ ድጋፍ ውስጥ እየታየ ነው ያለው ማለት ነው። ከዚህ በፊት ያለው የኮንቬንሽናል ስፔር ፓርት ለገበያ የተተወ ለአቢዝመንት የተገለጠ ለሰብ ስታንዳርዳይዜሽንና ለፍራውድ ለፎርጀሪ የተገለጠ ነበር ማለት ነው። እሱ ዋጋ አስከፍሎናል እንደ ሀገር። የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ የሚገጣጥሙና በዘርፉ የተሰማሩ ባለሀብቶች እንዲበረታቱ ሚኒስቴር መስሪያ ቤቱ የአቅም ግንባታና የፋይናንስ ድጋፍ ሁኔታዎችን እያመቻቸ እንደሚገኝም ተጠቁሟል። በተጨማሪም በዓለም አቀፍ ደረጃ የታወቁ አምራች ኩባንያዎች በሀገር ውስጥ የራሳቸውን የመለዋወጫ አቅርቦትና የመገጣጠሚያ ማዕከላት እንዲከፍቱ እየተደረገ ይገኛልም ተብሏል። በዓለም አቀፍ ደረጃ በኤሌክትሪክ ተሽከርካሪዎች ላይ በተሽከርካሪ የስፔር ፓርት አቅርቦት ላይ ስመጥር የሚባሉ ካምፓኒዎችን በኢትዮጵያ ላይ የራሳቸው የሴልስ ማዕከላት የራሳቸው የመገጣጠሚያ የአቅርቦት ሰንሰለት እንዲኖራቸው እያደረገን ያለ ነው። የግል ባለሀብቱ በጣም ኢንቨስት አድርጎ ለአፍሪካ የሚሆኑ ለኢስት አፍሪካ የሚሆኑ በጣም ሂጅ የሆኑ የአፍተር ሴልስ ሰርቪስ እየገነቡ ነው ያሉት። ከዛም በለፈ ኮንቨርት በሚናደርጋቸው ላይ መንግስት ደግሞ በጣም ፍሌክሲብል በሆነ አፕሮች ፕሮአክቲቭ በሆነ አፕሮች አሁን ላይ የኮንቨርሽን ኪትስ ታክስ ፍሪ ነው ያለው ማለት ነው። አንድ ያገለገለ መኪና እያገለገለ ያለ መኪና ወደ ኤሌክትሪክ ብትቀይረው ከውጭ የምታስገባው የመቀየሪያ ቱልሶች ከቀረጥ ነጻ ተደርጓል ማለት ነው። መንግስት የ2025-2030 የኤሌክትሪክ ተሽከርካሪዎች ትግበራ ስትራቴጂን መሰረት በማድረግ ወደ ሀገር ውስጥ የሚገቡ አዳዲስ ተሽከርካሪዎች ሙሉ በሙሉ በኤሌክትሪክ በሃይብሪድ ወይም በተፈጥሮ ጋዝ የሚሰሩ እንዲሆኑ አቅጣጫ ማስቀመጡ ይታወሳል። ከዚህ ቀደም አገልግሎቱ ላይ ያሉ የነዳጅ ተሽከርካሪዎችም ደረጃቸውን በጠበቀ መልኩ ወደ ኤሌክትሪክ እንዲቀየሩ እንደሚደረግ ሚኒስትር ዴኤታው ገልጸዋል። መኪኖቹም ከቀረጥ ነጻ ናቸው። ከቀረጥ ነጻ ግን የነዳጅ መኪኖች አሉ። ከዚህም በኋላ ኢንዲትዊንድ የሆነ የከተማም የኢንተርሲቲም የኢንተርሪጂናልም የክሮስ ካንትሪ የምንለው አገር አቋራጭ ባሶችም ወይ ጋዝ ይሆናሉ ተፈጥሮ ጋዝ ወይ ደግሞ ኤሌክትሪክ ይሆናሉ። እነዚህ ሁለቱ ካቴጎሪ ደግሞ በፖሊሲ የተደገፈ ከቀረጥ ነጻ የሆኑ እስከ ስፔር ፓርቶቻቸው ደግሞ ሙሉ የድጋፍ የፖሊሲ ድጋፍ እንዲኖራቸው እየተሰራበት ያለ ምቹ ሁኔታ ያለ በመሆኑ ለኦፕሬተሮች ለአልሚዎች የፖሊሲ ሙሉ የሆነ የፖሊሲ ድጋፍ ያለው ነው ማለት ነው። ነዳጅ ላይ ግን የሲስተማቲካሊ ነዳጅን የመስቀራት ጥረት ነው እያደረግን ያለ ነው። ከዚህ በፊት ገብቶ አገልግሎት ላይ ያሉት ደግሞ በጸደቀው ስታንዳርድ መሰረት በወጣ መመሪያ መሰረት ወደ ሪትሮፊቲንግ ወደ ኮንቨርዥን እናስገባቸዋለን። አዳዲሶቹ ግን ከዚህ በኋላ የሚሆነው የኤሌክትሪክና የሃይብሪድ የኤሌክትሪክ የኤልኤንጂ ወይም ናቹራል ጋዝ ነው የሚሆኑት። መንግስት ለነዚህ አካባቢ ተስማሚ ለሆኑ ተሽከርካሪዎች ከቀረጥ ነጻ መብት የባንክ ብድርና ልዩ ልዩ የፖሊሲ ድጋፎችን በማመቻቸት ለግል ባለሀብቶችና ለኦፕሬተሮች ምቹ ሁኔታ ከመፍጠሩም በላይ የሀገር ውስጥ ፍላጎትን አሟልቶ ምርቱን ወደ ምስራቅ አፍሪካ ሀገራት የመላክና የውጭ ምንዛሬ የማስገኘት እቅድን ይዞ እየሰራ መሆኑ ተመላክቷል። መንግስት እያየ ነው ያለው። መንግስት ማለት ፖሊሲ አስቻይ ሁኔታ ነው የሚፈጥረው። ራሱ ሊያበድር ይችላል። እዚህ ውስጥ ያሉ የፋይናንሻል የንግድ ተቋማት አሉ። እነዚህ ንግድ ተቋማት ፖሊሲ መደገፍ ግዴታ አለባቸው። በፖሊሲ ማዕቀፍ ውስጥ ራሳቸውን ቢዝነስ ክሬት ያደርጋሉ። ስለዚህ አስቻይ ፖሊሲ እየፈጠረ ነው መንግስት ያለው ማለት። የፖሊሲ ድጋፍ አለን ከባንክ ከብድር በለፈ የፖሊሲ ድጋፍ የታክስ ኤግዘምፕሽን ጭምር ድጋፍ የሚሰጠው ነው ማለት። ይህ አሰራር በአገሪቱ የትራንስፖርት ዘርፍ ላይ የሚወጣውን ከፍተኛ የውጭ ምንዛሬ ለማስቀረትና ዘመናዊና ለአካባቢ ተስማሚ የሆነ የትራንስፖርት አገልግሎትን ለማስፋፋት ትልቅ ሚና እንደሚጫወት ተገልጿል።